ተውበት ማድረግ ነው ያለበት። በአላህ ስም ተዋሽቶ አይማልም በፍጹም። እሺ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ የሆነ ክርስቲያን ነበር እና እሱ ጥያቄ አምጥቶ እየተጠያየቅን እያለን እስልምና የነቢያት ሃይማኖት ከሆነ የእስልምና ቁልፉ ምንድን ነው ሲለኝ አሽሀዱ አን ላኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ነው ስለው፣ ከዛ ለምን መጀመሪያ የነቢያት ሃይማኖት ከሆነ ለምን መጀመሪያ ከነቢያት ምሳሌ የመጀመሪያ ነቢይ አደም አለይሂ ሰላም ናቸው ነው እና ለምን አሽሀዱ አን ላኢላሀ ኢለላህ አደም ረሱሉላህ አልተባለም መጀመሪያ ሲጀመር ሲመጣ ብሎ ጠየቀኝ ማለት ነው። በጣም ጥሩ ይባላል እንደሱ ነው የሚባለው። ለምሳሌ እንስጥ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት እስልምና እንደሚቀበሉ ወይንም ደግሞ እንዴት ሙስሊም እንደሆኑ ይናገራል። እዚያ ጋር ምንድነው ማለት ያለባቸው ማለት ነው? እህት እሱ ባመጣው መሰረት በኢሳ ዘመን ሰዎች እስልምና ሲቀበሉ ምን ማለት ነው ያለባቸው? በይስኪ እንደቀደሙ አሽሀዱ አን ላኢላሀ ኢለላህ ወአሽሀዱ አነ አደም ረሱሉላህ አነ ዒሳ አይዋ አይሽ ቃል በቃል እንደዚህ ይላል። እዚያ ጋር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። አያችሁ ሐዋርያቶች ምን አሉ እዚያ ጋር? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ ምን የሚል ትእዛዝ? በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ እመኑ። አንደኛ ያሽሀዱ አን ላኢላሀ ኢለላህ ከአላህ በስተቀር በእውነት የሚመልክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። አን አሚኑ ቢ ተባሉ በእኔ እመኑ አላቸው አላህ። ወቢረሱሊ እንዲሁም ደግሞ በላኩላችሁ መልእክተኛ ያኔ በመልእክተኛነት ያምናሉ ማለት ነው። ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ዒሳ የአላህ መልእክተኛ ነው ብዬ መሰክራለሁ እንዲሉ። ከዚያም ይህን ቃል የሙስሊምነታቸው ማረጋገጫ እንደሆነ አላህ እዚያው ተናገረ። ምን አሉ? ቃሉ አመና ሐዋርያቶችም አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። የሙስሊምነታቸው ማስመስከሪያ ይህ የሻሃዳ ቃል ነበር። አላህን እንደ አምላክ ተቀብለው መሲሁን እንደ መልእክተኛ መቀበል ነበረባቸው። ልክ ዛሬ ሰዎች ሻሃዳ ሲይዙ የአላህን አምላክነት ተቀብለው የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ይቀበላሉ። ከዛሊክ ልክ እንዲሁ በየክፍለ ዘመናት ይሄ ነበረ። ሙሳ ዐለይሂ ሰላም ምን አስተማራቸው? አላህን ተገዙ አላቸው። እርሱ ደግሞ የአላህ መልእክተኛ እንደሆነ ይናገራቸዋል ማለት ነው። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ እኔ አላህ መልእክተኛ እንደሆንኩኝ ታውቃላችሁም በእርግጥ እያለ ይነግራቸዋል። አምላካቸው ማን እንደሆነ አስተምራቸዋል። አላህ ማስረጃ ኢነማ ኢላሁኩም ላህ ላ ኢላሀ ኢላሁ ሙስሊም ናላቸው ለህዝቦቹ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ላ ኢላሀ ኢለላህ የሚለው ቃል ማለት ነው ከአላህ በስተቀር ሌላ ማንም አምላክ የለ ማለት ነው። እርሱ ደግሞ የአላህ መልእክተኛ መሆኑን አስተምራቸዋል ወይ? አዎ። ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም አላቸው። እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ መሆኔን በእርግጠኝነትም አውቃቸዋለን ይላቸዋል። ይሄ ነው። እሺ ዒሳም ይሄን አስተምሯል። ሁሉም ነቢያት ይሄ እሺ ሰላም አለይኩም ኡስታዝ። ጀዛከላሁ ኸይር። አይንህን አላህ ያዲልህ። ሰላም አለይኩም። አሚን 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 አሚን። ኡስታዝ ሻወር ተወስዶ ቁርአን መንካት ይቻላል ወይስ ግድ ውዱ ያስፈልጋል? እሺ ሻወር ውዱን ያጠቃልላል አያጠቃልልም በሚለው በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሻወር ሙሉ በሙሉ የትኛውን ሻወር ውዱን ያጠቃልላል፣ ውዱን እስከነየተ ድረስ አንድ ሰው ሻወር መውሰዱ ውዱን ያብቃቃለታል ብለው ይተናገራሉ። ሚንሁም ሸይኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ ሻወር ለሁለት ይከፈላል አሉ። እሱም የጀናባ ትጥበትና ከጀናባ ውጭ ያሉ ኖርማል ትጥበቶች። የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ውዱንም ያጠቃልልለታል። ውዱን እንደ አዲስ ማድረግ አይጠበቅበትም። ሌላ ኖርማል ትጥበት ከሆነ ግን ውዱን አያጠቃልልም፣ ለብቻ ውዱ ማድረግ ያስፈልጋል የሚል አቋም ያላቸው ነው። ለምሳሌ ጁማ ብትታጠቡ፣ ልክ እንዲሁ ሙቋቸው ብትታጠቡ፣ አዲስ ልብስ ለመልበስ ብትታጠቡ፣ የዒድ ሶላት ልትሰግዱ ብላችሁ ብትታጠቡ፣ እነዚህ ሁሉ ውዱ ያስፈልጋቸዋል ማለት ነው። وهذا ما أفتى به ابن عثيمين رحمه الله تعالى. ففي المسائل الفقهية يتقدم كلام الشيخ ابن عثيمين لأنه أفقه رحمه الله تعالى.
እሺ ይህን ይመስላል እና ስለዚህ ከኺላፍ ለመውጣት ሲባል ከጀናባ ትጥበት ከሆነ ውዱ አይጠበቅባቸውም። ውዱን ያጠቃልላሉ። ከጀናባ ውጭ የሆኑ ትጥበቶች ከሆኑ ግን ውዱ አድርጉ። እሺ ውዱ ሽንት ቤት ማድረግ ይቻላል? እዚያው ሻወር ቤት ውስጥ ይቻላል፣ ችግር የለውም። ታዲያ እንዴት ነው ቢስሚላ የሚለውን የምንለው ከተባለ አለም ይሄን በልባችሁ ማለት ትችላለች። በልባችሁ ቢስሚላ የሚለውን አስቡና ውዱ አድርጉ። እዛ እርቃናቸውን ሆናችሁ ችግር የለውም። በላችሁ ግን እንዴት ነው አፍረት ግራ ሸፍኑ ውዱ ማድረግ። ሳንሸፍን ብናደርግ እዚያው ወንጀል ነው ማለት ነው፣ ስህተት ነው እንዳለ ችግር የለም ታደርጉ ለክሩ ነው። እሺ እና ደግሞ የዘካ ብር የዘካ ስለ ይሄ ዘካተል ማል የብር የሚወጣ ብር ለእህት ልጅ ቢሰጥ የእህት ልጅ የእህቶቼ ልጆች የቲሞች ናቸው። እኔ ደግሞ ያው አረብ ሀገር በሰራሁት ላይ አመት የሞላውን ዘካ ብከፍል ለእነሱ ብሰጥ እንዴት ይታያል? ችግር የለም። በብዙ መንገድ ይታያል። ልክ እንደዚህ በመነዘር ይታያል። የምትሰጪው ገንዘብ ያለ መነዘር እንደዚህ አውልቀሽ ማየት ትችያለሽ። ከፈለግሽ ደግሞ እንደዚህም ገለበጦች ምናምን ማየት ትችያለሽ። በሁለት ያሳያል። ለሳይ ነው። እሺ እና ለቤተሰብ ችግር የለውም ማለት ነው ቢሰጥ። ለቤተሰብ የማይሰጣቸው አካሎች አሉ። ከንጹህ ገንዘብ የመስጠት ግዴታ የሆነብን እነሱ እናትና አባቶች እነዚህን ዘካ ሳይሆን በንጹህ ገንዘብ የመስጠት ግዴታ አለባቸው። ልክ እንዲሁ ደግሞ አያቶች፣ ልክ እንዲሁ ልጆች፣ የልጅ ልጆች ከእነዚህ ውጭ ያሉን አካሎች አጎት፣ አክስት፣ የወንድም ልጅ፣ የእህት ልጅ ምናምን ችግር የለውም። ወህያኩ ሰላሙ አለይኩም ሙሱ አዳን ኮሜንት ላይ ሳሂህ ሙስሊም 5300 ከጃቢር እንደተዘገበው ነቢዩ ጣቶቻቸውን መላስንና ሳህኖችን መጥረግን አዟል። ሹባ ከዚያስ ከሐሰተኛ ነቢይ ናቸው። ለምን በልታችሁ ሲጨርሱ ጣታቸውን እንደዚህ ጥረጉ ስላሉ። ይህ እኮ የሚያስወድሳቸው ነገር እኮ ነው። አንዴ ማሚ ሜትሽናቸው እና እቀጥልላቸዋለሁ። ማሚ ይሰማሻል? ማሚ ይሰማል? ሰላም አለይኩም እሱ። አለይኩም ሰላም እሱ። የሆነ አስቸኳይ ጥያቄ አለኝ። አንድ ትቀጥላለህ? እሺ። ማንኛውም ሰባኪዎቻችሁ እናንተ ምናልባት የተነገራችሁትን ነው የምትናገሩት፣ ችግር የለም። ማንኛውም ሰባኪዎቻችሁ የሚነግሯችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ወይም ስለ ኢስላም ትችት በአላህ ስም ብዬ አንድ ነገር ልንገራችሁ። ወላሂ በሚነግሯችሁ ሀዲቶች ውስጥ ወይ ትልቅ ድንቅ ተአምራትን ታገኛላችሁ፣ ተአምራት የነቢይነታቸው ማረጋገጫ የሚሆን ወይ ለሰው ልጅ ለህይወታቸውም ለነፍሳቸውም ስለ ቀጣዩ ዓለምም ጠቃሚ የሆነን ህግና ስርዓት በዚያ ውስጥ ታገኛላችሁ፣ ወይም አህካም ታገኛላችሁ። በዚያ ውስጥ ህግጋቶች ገብታችሁ አላረ በሚነግራቸው ነገር ውስጥ ግን ምንም ያስተቻቸው ነገር አይኖርም። እሺ አሁን አንድ ሰው ምግቡን ከበላ በኋላ በተለምዶ ራሱ ይሄን እናደርጋለን ነውሩ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ነገር በግዴታ መልክ አድርገውታል ወይ? ላ ግዴታ አይደለም። ሰውየው ይሄንን ባይልስ ችግር አለው ወይ? ያስቀጣዋል ወይ? ላ አያስቀጣውም። ሙስተሐብ ይባላል። ይሄ በኢስላም ሐራም አለ፣ ሐላል አለ፣ መክሩህ አለ፣ ሙባህ አለ፣ ሙስተሐብ አለ። እነዚህ አምስቱ ሸሪዓ ህግጋቶች ናቸው። ገብታችኋል አይደለ? ሐራም ማለት የተወገዘ ሐራም የተከለከለ ገብታችኋል። ለእኛ ሐላል የተፈቀደ፣ መክሩህ አለ የተጠላ፣ ሙስተሐብ አለ የተወደደ፣ ሙባህ ልክ እንደው ያ የተፈቀደ ነገር። እነዚህ ሁሉ ናቸው። ታዲያ ከየትኛው ነው ከተባለ ይሄ መላሱ ምንድነው? ሙስተሐብ ነው። ብታደርጉት እሰየው፣ ባታደርግስ እኔ ያለስም ካለ ሰውየው ጣት ነው። መብት ነው ይችላል፣ መብት ነው ይችላል። ይሄን ይመስላል። እሺ ጥያቄ አለ? ይቀጥል እና ሁሱ እኔ ከትንሽ 3 ወር 4ኛ ወር ይሆናል ከሰለምኩኝ እና ቁርአንም ጀምሬ ነበረ። ከዛ በኋላ ክርስቲያን ጓደኞች ያሉ አሁንም አብሬያቸው መገናኛቸው እና በቁርአን ላይ ሱራ ሂጅራ ቁጥር 26 ላይ ያለውን ሰው ልጅን ከአፈር ፈጠር ነው የሚል አለ። እሺ እሱ ላስረዳ።
ምናምን ብሎ እየተሳለቁብኝ ነው እና እስኪ እሱን ብታስረዳኝ። እሺ የሰው ልጅን ከገማጭ ጋር ፈጠርኩት የሚለውን ነው። እንግዲህ የአዳምን አፈጣጠር ሙሉ ሂደቱን የሚገልጸው ቁርአን ብቻ ነው፣ መጽሐፍ ቅዱስ ላይ የለም። አዳምን ከአፈር ፈጠርኩት አለቀ በቃ ይሄ ነው። እንዴት አድርጎ ፈጠረው ያ ነገር ውህዱ ምን ነበር የሚለውን ግን አይናገርም፣ የለም ወፍ። ነገር ግን ቁርአን ይሄን ሙሉን እንዳለ ሂደቱን ይዞ መጥቷል። ታዲያ የትኛው ነው እንትን የሚለው እንትን መወቀስ ያለበት የትኛው ነበር? ሙሉ እንትኑን ይዛለኝና እንጂ ተብሎ መጽሐፍ ቅዱስ ነበር ሊጠየቅ የሚገባው። ገብታች አለ አይደለ? ነገር ግን እዚያ ላይ አፈር ብሎ ዘጋው በቃ። ነገር ግን አላህ ስብሐነ ወተዓላ በቁርአን ላይ የአዳምን አፈጣጠር ሙሉ ሂደቱን ገለጸው። አፈሩ ከምን ጋር ተዋህዶ ነበር ሰው እስኪሆን ድረስ የነበረበት የሚለውን ሂደት እኛ ለምሳሌ ሰዎች ስንፈጠር ጊዜ የእኛ አፈጣጠር አለ፣ የአዳም አፈጣጠር አለ። የእኛና የአዳም አፈጣጠር አንድ ነው ወይ? አይደለም፣ በፍጹም ይለያያል። አዳም ከአፈር ነው የተሰራው፣ እኛ ደግሞ ከአፈር ነው ወይ? ላ አይደለንም። የእኛን አፈጣጠር ደግሞ ለብቻ ሙሉ ሂደቱን ይናገራል። መጀመሪያ ፍትወት ጠብታ ነበር፣ ያን በተጠበቀው ማህፀን ውስጥ እንዲቀመጥ አደረግኩት እያለ ሙሉ ሂደቱን ይናገራል ስለኛ። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين. سورة المؤمنين من المعرف مجمرة قد سلا ينيان مرافة ترهيدة الناكرة يعني فتوى التبتا بتتبكوا مع زرست أسكن مكوتي يالي الناكرة كذابوا على ودارك هذا كذا ودا تلامة السجار هيدة نقول له الناكرة كذا ودا أتنت ከዛም በለስቶ አላህ ስጋን አለበሰው። ከዛ እንደገና ነፍስን እፋልኩባት ዘራሁባት ሰው መሆናችሁ ወጣችሁ እያለ ሙሉ ሂደቱን ይናገራል። ይሄ ሂደት አለው መጽሐፍ ቅዱስ ላይ በተጠይቀው የለም። የትኛውም ቦታ ላይ የለም። ይሄ አፈጣጠር ሂደት ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዲህ ተፈጠርክ ብለህ ብትጠይቀው እሱን የለም፣ አያውቀውም። አይ ሰውን ከአዳም ከአፈር ሰራው ብቻ ነው የሚለው። ያም አዳም ነው፣ ያ አዳም ነው። ያንተን አፈጣጠር ንገረኝ ብለህ ጠይቀው፣ የትም አያገኘም። ታቻላ እሺ፣ የአዳምን አፈጣጠር እንሄድ። የአዳምን አፈጣጠር ራሱ አፈር ብሎ ዝም አላለም። ቁርአን ሂደቱን ሁሉ ይገልጽላቸዋል። አፈር አለ፣ ከዚያ በኋላ ውሃም አለ። ውሃውና አፈር ሲቀላቀል ምን ይሰጣል ብለህ ጠይቀው፣ ጭቃ ብሎ ይመልስልሃል። ገብቷል? ያ ጭቃ ተትቶ በሚቆይ ጊዜ ለብዙ ጊዜያት የመሽተት ባህሪ ያለ የለውም። ጭቃ መልሱ። ዝናብ ጥሎ የሆነ ቦታ ላይ አይታችሁ ከሆነ ያ ጭቃ ሲቆይ ጊዜ ይገባል አይገባም? ይገባል፣ ይሸታል። ይህን መግለጹ አላህ በቁርአን ላይ ለምን አስፈለገ የሚለው እንመጣበታለን። የሰው ልጅ በባህሪው የአምላክን ሕግና ስርዓት ትቶ ይኮራል፣ ይንጠባረራል፣ በሌሎች ላይ የበላይነትን ያሳያል። ስለዚህ እዛኔ ከየት እንደመጣ ማሳወቁ ግድ ሆነ። እኔ ለካ ከዚህ ነው የመጣሁት የሚለውን እንዲያውቅና ወደ ራሱ እንዲመለስ ይረዳዋል እንዳሁን እንጂ ይሄ እርሱን ዝቅ ለማድረግ አይደለም። የሰው ልጅን ገብቷቸዋል አይደለ? አንዳንዴ ኩራታ የሚሆነን ሰው ያለፈውን ህይወትን ማስታወስ ትወዳላቸው አትወዱም? ይጠቅመዋል አይጠቅመውም? ይሄ ነገር ይጠቅመዋል። በደንብ አድርጉ። መለስ ብሎ ራሱ እንዲመለከት ያደርገዋል። እኔ እኮ ከዚህ ነበር የመጣሁት ይላል። እኔ እንዲህ ነበርኩ ለካ ቤተሰቦች የሚለውን አንተ ድሃ ስላልከው ይሄን ሰውዬ ወይም ደግሞ ያንን የመጣበትን ስላስታወስከው ሰውየው እንደውም እንዲገሰጽ ይረዳዋል። ኩራታችንን ያንን ይገታልናል። ይሄ ነገር እንዴት ነው የመጣ ነው የሚለውን ስናውቅ ጊዜ አላህ ሱብሓነሁ ወተዓላ ከገማች ጋር የሚለው ይሄንን ለማስታወስ ፈልጎ ነው። ገብታችኋል አይደል? እንጂ የሰው ልጅን አክብሮታል ወይ? ያው ቃል በቃል የአደምን ልጅ አክብሬዋለሁ እያለ ተናግሯል። በሱረቱ ንስራ ላይ ምን አለ? ወለቀድ ከረምና በኒ አደም ይላል። የአደምን ልጆች በእርግጥም አክብሬያቸዋለሁ እያለ አክብሯቸው ከሌላው እንስሳት በተለየ መልኩ አይምሮ ሰጣቸው። ገብታችኋል አይደል? ያንን ጽድቅንና ኃጢአትን የሚለዩበትን ነገር አደረገላቸው። ሌላው እንስሳት ያልተሰጠውም፣ ሌላው ፍጥረት አጠገብ እያየህ ያልተሰጠውም ትልቁ ያከበረብህ ነገር ያንን እንድትገነዘብ ዘንድ ስለ አምላክ እንድታውቅ ዘንድ መለኮታዊ ራእይ አወረደልህ። ነቢያት የሚባሉ ላከልህ፣ ስለ ራሱ አስተዋወቀ። ይሄ ነው ትልቅ ወሀዛ ተሽሪፉ ሊበኒ አደም፣ ለአደም ልጆች ትልቅ ክብር ነው። ለዚህ ነው አላህ ስለ ቁርአን ሲናገር ምን ይላል? ወኢነሁ ለዚክሩን ለከ ወሊቀውሚከ፣ ሙሐመድ ሆይ ይህ ቁርአን ለአንተና ለህዝቦችህ ትልቅ ክብር ነው እያለ ይናገራል። አምላክ የሰው ልጅን ያከበረበት ለእነርሱ በነቢይ በኩል መለኮታዊ ራእይን መግለጡና ስለ ራሱ ማሳወቁ ነው። የዛኔ እርሱን በብቸኝነት አውቀህ ይሄን ዓለም የፈጠረውን አምላክ እንድታውቅ ተደርገህ እርሱን በብቸኝነት መገዛት ትልቁ ጸጋ ነው። ትልቁ ጸጋ ነው።
ትልቁ አምላክ ያከበረበት ነገር ነው። ራሱን የሚያስከብረው የሰው ልጅ ለፈጠረው ለአንዱ አምላክ ሲገዛ ጊዜ ነው። ከአምላክ ውጭ ለሌላ አካል በተገዛ ቁጥር ራሱን እያረከሰ እያወረደ ነው ያለው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የአዳምን ያፈጣጠር ሂደት በዚህ መልኩ እየገለጸው ውሃ ነበር። ወሁወ ለዚ ኸለቀ ሚነል ማኢ በሸረን አለ። ሰውን ከውሃ ፈጠርኩት ይላል። ውሃ ብቻውን ነበር ወይ? አይደለም። ከለቀኩም ሚን ቱራቢን ይላል። ከአፈርም ፈጠርኳቸው እያለ ይናገራል። እዚህ ጋር ከአፈር አለ ውሃ አለ። ሲቀላቀል ምን ይሰጣል? ጭቃ እንደሚሰጣል ይገልጽልናል። ከጭቃም እንደሆነ ይገልጽልናል። ቦታቸው አለ። ያስ የሰው ቅርጽ ተደርጎ በሚሰራ ጊዜ ነፍስ ሳይዘራበት በፊት ያ ጭቃ በሚደርቅ ጊዜ ልክ እንደ ሸክላ ይመስላል ይሆናል። ቦታቸው አለ። ልክ እንደ ሸክላ ይሆናል። ከዚያ በኋላ ነፍስን ዘራሁበት አለ። ይሄ ነው እየገለጸ ያለው። አንድ ሰው ለምሳሌ ገበያ ላይ ወጣህና ጀበና ወይንም ጋቻ የምትሸጥን ሴት ከምንድን ነው የሰራሽው አልካት። ቦታቻላ ይህን ከአፈር ነው የሰራሁት ትላለች። ሌላኛው ደግሞ ስጠይቃት አይ ከጭቃ ነው ትላለች። አይ ይሄ ደግሞ ከውሃ ነው ብላ ትናገር ትችላለች። ይጋጫል ነው የሚባለው ወይንስ ይህ የተሰራውን ጋቻና ጀበና ሙሉ ሂደቱን እነዚህ ሰዎች እየዘረዘሩ ነው ያሉት? እየዘረዘሩ ነው። አይ ይጋጫል ብለህ እንዴት አንቺ ከአፈር ትያለሽ፣ አንቺ ከጭቃ እንዴት ትያለሽ ብለህ ጓትልም ቦታል አይደለ? ቤት ሰራን በላ አንድ ሰው ከምንድን ነው የሰራኸው አለው። ከብሎኬት ነው አለ። ሌላኛው መጣና አይ ከቆርቆሮ ነው አለ። ይጋጫል? ላ አይጋጭም። ሙሉ ሂደቱን የቤቱን ምንነትን እየገለጸልህ እኮ ነው ያ ጀማዓ። ይሄን መረዳት እንዴት ህፃን ልጅ እኮ የሚረዳው ነገር ነው። አይ ከድንጋይ ነው ብሎ ሌላኛው ተናገረ። ድንጋይም አለው ብሎኬትም አለው ቆርቆሮም አለው። የሁሉም ሂደት ውጤት መጨረሻ ላይ ቤት የሚባለውን ነገር ከምን እንደተሰራ እየገለጸ ነው። ከምን ሰራህ ነው? ሌላውን ከጭቃ ነው የሰራሁት አለ። የጭቃ ቤት መስራት ነው። ሌላኛው ደግሞ አይ እንጨትም አለ። ከእንጨት ምን የሰራሁት አለ። የሚጋጭ ነገር ነው። እዚህ አሁን ከጭቃ ብላ እንደገና ከእንጨት እንዴት ትላለህ? የማይጋጫ ሙሉ ሂደቱን አላህ ስብሐነ ወተዓላ እየገለጸልን ነው በቁርአን ላይ። ስለዚህ አደምን በእነዚህ ነገራቶች በእነዚህ ውህዶች እንደፈጠረው እየገለጸልን ነው። የገማ የሚለው ደንቋቸው ከሆነ በሚተው ጊዜ ጭቃ ምን ይሆናል ብለህ ስትለው ይገማል። ይሄን መናገሩ ለምን አስፈልገ ከተባለ የሰው ልጅ በባህሪው ከአምላክ ሕግና ስርዓት የመኩራት ባህሪ ያለውና ያን ኩራቱን ይገታለት ዘንድ የተፈጠረበትን አመጣጡን ሊያስታውሰው ዘንድ የተናገረው ቃል ነው አላህ ሱብሓነሁ ወተዓላ። ይሄን ይመስላል። ይህ ሆኖ እንዳለ መጽሐፍ ቅዱስ ላይ ከጭቃ ፈጠርከን እያለ ይናገራሉ። ከጭቃ ሰራህን እያሉ ነብያቶች ይናገራሉ። ከጭቃ እንደተሰሩ በአንድ ላሳያችሁ። አፈር ብሎ ይናገራል አንድ ቦታ ላይ፣ አንድ ቦታ ደግሞ ጭቃ ይላቸዋል። ታዲያ ሰው ይጋጫል ማለት ነው። አንድ ቦታ ላይ ጭቃ ብሎ አንድ ቦታ ላይ እንደገና ደግሞ አፈር ማለቱ እሱን እንመልከተው ማለት ነው። እሺ ጥያቄ ያለ ካለ እስከዛ መጠየቅ ይችላል። እሺ ሰላም ቲጂ፣ እንዴት ነሽ? አንዴ እሺ ጥያቄ አለሽ? እኔ ኦርቶዶክስ ግን እስልምና ፈልጋለሁ። እሺ እስልምና መቀበል ፈልገሽ ነው? ግን አልተማርኩም እስካሁን እና መማርም ፈልጋለሁ። ጥያቄ ምናምን መጠየቅ አልፈልግም። መማር ስላላህ ብቻ ማወቅ ፈልጋለሁ። እስልምና መቀበል። እሺ ላስረዳሽ እና ስለ ኢስላም እንዲሁም ደግሞ ስለ አላህ ስለ አምላካችን እሱ ነው መሰረታዊ እውቀት ሰው ሊያውቀው የሚገባው። ይህ ልንገርሽ እና ከዛ በኋላ ወደሚቀጥለው እንሄዳለን። እሺ 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 ኢስላም ይህን ሃይማኖት ማን የደነገገው? ምን ማለት ነው? ኢስላምስ ማለት ትእዛዛቶችስ ምን ምን ናቸው? ኢስላምን የተከተለ ሰው በቀጣዩ ዓለምስ ምን ተስፋ ተገብቶለታል የሚለውን እንመልከት። እነዚህ ዋና ዋና መሰረታዊ ነገራቶች። ኢስላም ብሎ ማለት ከትርጉሙ ስንነሳ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። አምላክ የፈጠረን ለዚሁ ነው። እዚህ ዓለም የመጣ ነው ያን የፈጠረንን አምላክን ታዘን እርሱን በብቸኝነት ተገዝተን ለመኖር ነው። አላህ ይህን ለምን እንደፈጠረ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ያን የተፈጠርንበት ዓላማ ምን ይባላል? ኢስላም ይባላል። አዳምን አምላክ አላህ ስብሐነ ወተዓላ ገና ወደ ምድር ሲያወርደው ጊዜ የሰጠው ቃል ኪዳን ነበር። ዳግም ወደ ገነት የሚመለስበትን ቃል ኪዳን ሰጠው። ምንድን ነው ያ ቃል ኪዳን? ምን ይመስላችኋል? ኢስላም ምን ይለዋል? አዳም በሱረቱል በቀራ ላይ ገና ሲያወርደው ቁልነ ህቢጡ ሚንሃ ጀሚዓ አለ። በሉ ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው አለ እና አዳምን ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድን በሚመጣላችሁ ጊዜ ፈመን ተቢዐ ሁዳይ ያን ቅኑ መንገዴን የተከተለ ከእናንተ
ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ሀዘንና ፍርሃት የለባቸውም በቀጣዩ ዓለም አላቸው። ያ ነው በቃ የምትድኑበት መንገድ። ታዲያ ያን ቀኑ መንገዱን እምቢ አለስ ወደ ገሃነም ወደ ሲኦል ይሄዳል ብሎ ለአዳም አሳውቀው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቀኑ መንገዴን የካዱና አናቀጾችን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱ በእሳት ውስጥ ለዘላለምም ይዘወትራሉ አለው። ከአዳም ጀምሮ ለመጀመሪያው ሰው ጀምሮ አምላክ አላህ ስብሐነ ወተዓላ ይህንን ቅኑ መንገዱን አሳውቆት ነው የላከው። ያ ቅኑ መንገዱ ምንድን ነው ከተባለ ራሱ ሲናገር ኢነ ዲነ ዐንደ ላሂ ልኢስላም አለ። ከእኔ ዘንድ አንድ ቅኑ መንገድ ትክክለኛ ቀጥተኛ መንገድ ኢስላም ነው እያለ ተናገረ። ወረዲቱ ለኩም ልኢስላመ ዲን አለ። ይህን እስልምናን ሃይማኖት ብቻ ወደድኩላችሁ ሰዎች ወይ እያለ አላህ ተናገረ። አያችሁ፣ እስልምናን ብቻ ተከተሉ ሙስሊሞች ሁኑ እያለ ያዘናል ራሱ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። ከእስልምና ውጭ ሌላ መንገድ ይዛችሁ ብትመጡ የትንሣኤ ቀን ተቀባይነት የላችሁም፣ ወደ ሲኦልም ተወርዳላችሁ እያለ ተናገረ። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኽረቲ ምን አልኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖት ተቀባይነት የለውም ከእኔ ዘንድ፣ በቀጣዩም ዓለም ከከሳሪዎቹ ይሆናልም አለ። ታዲያ ሙስሊም ሆኖ ለሞተስ ምን ቃል ገብቶለታል? በቀጣዩ ዓለም ገነትን ሊያወርሰው ቃል ገብቶለታል። ማስረጃ የቁል ላህ ስብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና እነዚያን ሙስሊም የሆኑትን ገነትን ግቡን የምላቸዋል። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ማንም አይገባባትም። አዋጅ ሰዎች ወቁ እያሉ ይህን ተናገሩ። አያቸው። ስለዚህ አምላክ ለሰው ዘር ሁሉ በነቢያት በኩል የደነገገውና የወደደው ብቸኛ መለኮታዊ ሃይማኖት ኢስላም እንደሆነ ከአዳም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ይህን አሳውቋል። አብርሃምንም ልክ እንዲሁ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩ ታያላቸው። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አያቸው። ነቢያቶች ለትውልዶቻቸው አደራ ሙስሊም ሆኖ እያሉ ሲመክሩ ታያቸዋላቸው። ያዕቆብን እንውሰድ። ወያዕቆብ ያ በንየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። የያዕቆብም ልጆች ቃል በቃል እኛ ሙስሊሞች ነን ይላሉ። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون عندنا أملاك بشيء من الجزاء مسلمون እያሉ ይናገራሉ። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። እንደምታውቁት ዮሴፍን አላህ በግብፅ ሀገር ላይ ንግስናንና ሹመትን ሰጥቶታል። ዮሴፍ ሃይማኖትን ምን ሲል ተናገረ ከተባለ ሙስሊም ነኝ እያለ ይናገራል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። እዚያ ላይ ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ የአላህ ሙስሊም አድርገን ግደለኝ አለ። የሙሴ ህዝቦች ልክ እንዲሁ እኛ ሙስሊሞች ነን እያሉ ይናገራሉ። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል የሙሴ ህዝቦች። ይህ ነው ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 11 ቁጥር 111 ላይ ወነሕኑ ለሁ ሙስሊሙን አሉ ሐዋርያቶች። እኛ ሙስሊሞች ነን ለእርሱ ለአንድ አምላክ ብቻ እያሉ ይናገራሉ። ወሽሀድ ቢአንና ሙስሊሙን እያሉ እና ይህ ነው ኢስላም ብሎ ማለት በአጭሩ አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ያዘዘበት፣ ነቢያቶች ልክ እንዲሁ ትውልዶቻቸውን አደራ ሙስሊም ሆኑ ብለው የተናገሩበት፣ ነቢያቶች ቃል በቃል እኛ ሙስሊሞች ናት ብለው የተናገሩበት ይቸዋል። እንዲሁም የነቢያት ተከታዮች ሐዋርያቶችንም ጨምሮ እኛ ሙስሊሞች ነን ብለው የተናገሩበት መለኮታዊ ሃይማኖት ነው። አምላክ እንዳልኳችሁ ኢስላም እንደተቀበለ ሰው በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠው ገነትን ሊያወርሰው ቃል ገብቷል። ይህ ነው። ሌላኛው ማነው? ስለ አላህ እንግዲህ አምላክ አላህ ስብሐነሁ ወተዓላ ነቢያቶች እርሱ አምላክ እንደሆነ በጣም በርካታ ቦታ ላይ ሰብከው እናያለን። አምላክ አላህ ስብሐነሁ ወተዓላ ስለ ራሱም የተናገራቸውን ባህሪያቶችንም እንመልከት። ያ ነቢያቶች ለምሳሌ ኖህን ብናነሳ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ከኖህ በኋላ ማን ተነሳ? ሁድ ተነሳ። ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ወደ ዓድ ነገድም ሁድ የሚባል ነቢይ ላኩችላቸው ይላል አላህ። ሁድም ምን አላቸው ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በመቀጠል ማን ተላከ ከተባለ ሷሊሕ ተላከ። ወደ ማን ተላከ? ወደ ሰሙድ ነገዶች።
ስለ እርሱም ሲነግረን ምን አለ? ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውም ዕቡዱላህ ማ ለኩም ምን ኢላሂን ገይሩ። ይህ ነቢይ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማን ተላከ? አብርሃም ተላከ። ከዚያ አብሮ በእርሱ ባለበት ዘመን ሎጥ ተላከ። ሁላቸው የሚሰብኩት ማን ነው? አላህን ሲሰብኩ እናያለን። አብርሃም ምን ብሎ አላህን ተሰብኳል ሲባል ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት። የምታውቁ ብትሆኑ፣ የምታስተውሉ ብትሆኑ፣ የምታገዛዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። በዚህ አላቋረጠም። ምን አለ ከተባለ ከአላህ ውጭ የሚመለኩ አካሎችን ሁሉ ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። ወተክልቁነ ኢፍካለ በራሳችሁ ጊዜ አማልክት ናቸው ብላችሁ ቀጥፋችኋቸው ነው ብሎ ተናገረ። የሰው ልጅ ፈጠራዎች ናቸው። የሰው ልጅ በራሱ ነው አማልክት ያደረጋቸው ከአላህ ውጭ ያሉ አካሎችን ቦታቸውን። ከዚያም ጥቅስ ተሰበስብና በቃ አምላክ ነው ማለት አያስኬድም። እንደዚህ አያስኬድም። እንደዚህ ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው። ወተክልቁነ ኢፍካ በራሳችሁ ቅጥፈትን ፈጥራችሁ ነው አማልክት ናቸው ብላቸው አለ። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም ቀጥሎ። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሆነ ሊነሷችሁ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከእርሱ ከአንዱ አምላክ ከአላህ ብቻ ፈልጉ አለ አብርሃም። እርሱንም ብቻ ተገዙ፣ ስለዋለላቸውን ጸጋ እርሱንም ብቻ መስግኑት፣ በምትሞቱም ጊዜ ወደ እርሱ ነው እና የምትመለሱት አላቸው ይላል። እሺ ሙሴ ማንን ሰበከ? ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ። አምላካቸው እርሱ አላህ ብቻ ነው አለ ሙሴ። ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያለ ተናገራቸው። እሺ መሲሁ ማንን ሰበከ? ክርስቶስ። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። ክርስቶስም እንዲህ አለ ይለናል አምላካችን አላህ። መሲሕ ብሎ ይጠራዋል። መሲሑም እንዲህ አለ፣ ህዝቦች ሆይ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ከአላህ ውጭ ሌላን አካል ያጋራ ሰው፣ ሌላን አካል ያመለከ ሰው ወደ ሲኦል ይወርዳል እያለ መሲሁ አስተማራቸው። እርሱንም ቢሆን ያመለከ ሰው ወደዛ እንደሚሄድ ይናገራል። ቀጥሎ ምን አለ መሲሁ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። እነሆ በአላህ ላይ ሌላን አካል ያመለከ እና ያጋራ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል፣ መመለሻው ገሃነም ነች፣ ሲኦል ነች እያለ አስተማራቸው። ታዲያ ሐዋርያቶችን ምን አሉ ከተባለ ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላህ አሉ። እኛ በአላህ አምነናል አሉ ሐዋርያቶች። ወሽሀድ ቢአና ሙስሊሙን አሉ። እኛ ሙስሊሞች መሆናችንንም መስክርልን አሉ። ረበና አመና ቢማ አንዘልት አሉ። ጌታችን አላህ ሆይ አንተ ባወረድከው መለኮታዊ ቃል በእንጂል አመንን አሉ። ወተበዕነ ረሱል መልእክተኛውንም ተከተልን አሉ። መልእክተኛ ብለው ነው የተቀበሉት መሲሁ። አምላካቸው አንድ አምላክ ነው አላህ ስብሐነ ወተዓላ። መልእክተኛቸው መሲሁ ነበር። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎች ጻፈን አሉ ይላል። ይህ ነው። ስለዚህ ነቢያቶች ሁሉ አምላክና አላህን በብቸኝነት ተገዙ እያሉ እንደሰበኩ ይህን ጨረስ። አምላክ አላህ ስብሐነ ወተዓላ ስለ ራሱ ምን አለ? ነቢያቶች አላህ ስብሐነ ወተዓላ በምን ገለጹት ወደሚል እንምጣ። አምላክ አላህ ስብሐነ ወተዓላ ሁወ ኻሊቁ ሰማዋት ወልአርድ ሰማያትን ምድርን የፈጠረ በሰማይና በምድር መካከል ያሉ ሁሉን እርሱ እንዳስገኛቸው ይናገራል። ስለ ራሱ ሲነግረን ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያትን 7 ምድርን እንዲሁም በመካከላቸው ያሉ ፍጥረታትን ሁሉ የፈጠርኩኝ የሆንኩኝ እያለ ይናገራል። ዛሊኩም አላሁ ረብኩም ኻሊቁ ኩል ሸይእን፣ ይህ ነው አምላካችሁ አላህ ሁሉን ነገር የፈጠረና ያስገኘ የሆነ እያለ ይናገራል። አላህ ስብሐነሁ ወተዓላ ሁሉን ነገር የፈጠራቸው እርሱ ነው። ነቢያትንም ሆነ መላእክትንም ሰማይንም ምድርንም በመካከላቸው ያሉ ማንኛውንም ፍጥረት ያስገኘሁት እኔ ነኝ እያለ ይናገራል። ሙሴ ምን አለ? ኢነማ ኢላሁኩም አላህ አምላካቸው እርሱ ፈጣሪያቸው አላህ ብቻ ነው እያለ ይናገራል። እና ይህ ነው አላህ ስብሐነሁ ወተዓላ ከባህሪያቶች መካከል ሁወ ዋሂድ አላህ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው በላቸው አለ።
እርሱ አላህ ስብሓነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ ሁለትነት ሶስትነት የለው። በምንድን ነው አንድ የተባለ ከተባለ በማንነቱም በምንነቱም። ማን ነው እርሱ ከተባለ አላህ ነው። ምንድን ነው እርሱ ከተባለ አምላክ ነው። በመለኮታዊ ባህርያቶቹ ላይ በፍጹም አጋር የለው። የእርሱ ባህርያቶች መለኮታዊ ባህርያቶችን ማንም የሚጋራ አካል የለም። በዚያ ሙተፈሪድ ነጠላ ነው፣ ብቸኛ ነው። ይሰማቸዋል ልጆች? ይሰማል? ይሰማለሁ። እና ይህ ነው አላህ ስብሐነ ወተዓላ እርሱ አንድና ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። እርሱ ለዘላለም ህያው ነው። ከመለኮታዊ ባህርያቶች መካከል በህያውነት ላይ ሞትነት የለበትም። እርሱ የማይሞት አምላክ ነው። ለዘላለም ህያው የሆነ አምላክ ነው። በተቻለ እርሱ ልክ እንዲሁ መለኮት ብቻ ነው። በባህርያቶች በመለኮትነቱ ላይ ሰውነት የለበትም። እነዚህም ባህርያቶችን አላህ በርካታ ቦታ ላይ በቁርአን ላይ ይገልጻቸዋል። አላሁ ላ ኢላሃ ኢላ ሁወ ልሐዩል ቀዩም ይላል ስለ ራሱ የተናገረበት ትልቁ አንቀጽ ነው። አዕዘም አያ ፊ ኪታቢላህ ሊአነሃ ተዝኩሩ ሲፋቲላህ ዐዘ ወጀል። እኔ አምላካችሁ አላህ ማለት ከእኔ በስተቀር ሌላ ማንም አምላክ የሌለ ብቸኛ የሆንኩት አምላካችሁ ነው እያለ ይናገራል። ይችላል አልሐይ ዘለዓለማዊ ህያው ነኝ አለ። በህያውነቱ ላይ ሞትነት የሌለበት ነው እርሱ አምላክ። ስለ ሰው ልጆች ኃጢአት ብሎ ሞተ ምናምን ሂሳብ የለም ከአላህ ጋር። አላህ የሰው ልጆችን ኃጢአት ለመማር ከእነርሱ ንስሐን ብቻ ነው የሚፈልገው። ንስሐ አድርጎ ምራቸዋለሁ ነው ያለው። የሰው ልጅ ለሰራው ኃጢአት አምላክ አላህ ወይ ይቅር በለኝ ኃጢአትን አድርጌያለሁኝ ስህተትን አድርጌያለሁኝ ብሎ ንስሐ ካደረገ እርሱ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ባሪያ እምርለታለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። የተቻለ ነው። ይህ ነው አልሐይ ዘላለማዊ ህያው ነው። አልቀዩም ራሱን በራሱ ችሎ የቆመ አምላክ ነው። በሌላ አካል የሚቆም አይደለም እርሱ። ወልሙቂም ከዛሊከ ሊዒባዲህ ባሮችንም ህያው ሆነው እንዲቆሙ ያስቻለና ያደረገ የሆነ አምላክ ነው። ነፍስን ዘራባቸው ህይወትንም ሰጣቸው። አልሙሕይ ሊዒባዲህ ላ ተእኹዙሁ ሲነቱን ወላ ነውም እያለ ይናገራል። ማንገላጀትም ሆነ እንቅልፍ አይዙኝም እያለ ስለ መለኮታዊ ባህርያቶች ይናገራል። ምክንያቱም ይሄ መተኛት ማንቀላፋት የፍጥረታት ባህርያቶች ናቸውና ዛቸዋል። ሁሉን የሚጠብቅ አምላክ ነው። በጥበቃው ላይ ማንገላቸት ማንቀላፋት ስንፍና የለበትም። እርሱ ሁሉንም በትእዛዙ ይጠብቃቸዋል። ይህ እና ነቢያቶች ይህን አንዱን አምላክ አላህ ስብሐነ ወተዓላ በብቸኝነት እንድናመልክ ነው የሰበኩንና ያዘዙት። ኢስላምን በብቸኝነት እርሱን ሃይማኖት እንድንከተል ደንግቦልናል። ነቢያቶችም አስተምረውታል። ይህ ነው ሀዛ ወል ኢስላም። ይህ ነው ኢስላም ማለት። ጥያቄዎች ካሉሽ መጠየቅ ትችላለሽ። ጥያቄ የለኝም፣ ግን በውስጥ አውረኝና ችግር የለውም። በቃ እንዴት ናቸው? እሺ፣ በውስጥ መልስልኝ። እሺ፣ ጥያቄ ያለው መጠየቅ ይችላል። እሺ ሰላም አለይኩም ኡስታዝ። አለይኩም ሰላም ወረሕመቱላህ ወበረካቱ። እኔ ጥያቄ ስለ አክስቴ ነበር። አክስቴ ያገባቸው ክርስቲያን ነው እና ለ6 ዓመት ያህል አብረው በትዳር ነበሩ እና ሰው ሀገር መታ ስደት ላይ ስትኖር ቁርአን ምናምን ቀርታለች። ቁርአን ምናምን ከቀረች በኋላ ወደ እስልምና ተመለሰች። አሁን ተመልሳ ሀገር ስትገባ ደግሞ ሙሴኒ ክርስቲያን አልሆነም ሙስሊም ነኝ ብላ በእስልምና ነው የምትኖረው። እሱ ክርስቲያን ነው፣ እሷ ሙስሊም ነች እና አብረው ነው የሚኖሩት ማለት ነው። የነገር እንዴት ይታያል? አይሻልም? አይፈቀድም። ወላ ትንኪሑል ሙሽሪኪነ ሐታ ዩእሚኑ በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። አይቻልም። ወላ ቱምሲኩ ቢልዑስበቲ ልከዋፊር ይላል። አላህ ፈጣሪ መስገን ደህና ነው አለ። አልሐምዱሊላህ። እሺ መስለም ፈልጌ ነበረ። እስልምና ማለት ምን ማለት ነው? ንገር የመጀመሪያ። እሺ ቅድም ስለ እስልምና ስንናገር ነበር፣ ሰምተሃል? በዚያ ላይ ጥያቄ ካለ ጠይቀን ነው። አልሰማህም? ንገረህ። አልሰማሁም።
እሺ ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ደንግጎላቸው ለነቢያት ነቢያቶች የሰበኩት የነቢያት ተከታዮች የተከተሉት መለኮታዊ ሃይማኖት ነው። ይህን አላህ ብዙ ቦታ ላይ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አንደኛ የምናውቀው ነገር ምንድን ነው? ኢስላምን የደነገገው ራሱ ፈጣሪ ነው። ሰው ሰራሽ ምድር ላይ ሰዎች አይደሉም የሰሩት። ሁለተኛ ነቢያቶች ታዘውበታል፣ አምላክ ራሱ ደንግጎላቸዋል። ሶስተኛ እነዚህ ነቢያቶች ለትውልዶቻቸው ሰብከውታል፣ ተከተሉ ኢስላምን እያሉ። ይህ ነው ኢስላም ለየት የሚያደርገው ይሄ ነው። አምላክ ራሱን የደነገገው ነቢያቶች ታዘውበታል፣ ነቢያቶች ሰብከውታል። ያ ነው። እሺ የእስልምና ሃይማኖት የመጀመሪያው ትእዛዝ ምንድን ነው ታዲያ ከተባለ አምላክ አንድና ብቸኛ መሆኑን አምነው እርሱም በብቸኝነት መገዛት ነው። ይሄ ነው ላኢላሃ ኢለላህ ፈዕለም አነሁ ላኢላሃ ኢለላህ ይላል። እወቅ እርሱ ከአላህ በስተቀር ሌላ በእውነት የሚመለክ ማንም አምላክ እንደሌለ እወቅ እያለ የመጀመሪያ እውቀት እርሱ እንደሆነ ይናገራል። ነቢያቶችም አይተህ ከሆነ ሲያስተምሩ የመጀመሪያው ትእዛዝ አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያለ ያስተምሩ ነበር። ያ አንድ አምላክ ነው በብቸኝነት ሊመለክ የሚገባው። አምላክ አንድም ሶስትም ነው ብለው ነቢያቶች በፍጹም አላስተማሩ። ያ አምላክ ዘላለም ህያው ነው። በህያውነት ላይ ሞትነት የለበትም። ስለ ሰው ልጆች ብሎ ሞተ ብሎ ሂሳብ የለም። የነቢያት አምላክ አይሞትም በፍጹም። እና ይህ ነው ኢስላም በጥቂቱ። ጥያቄ ካለ መጠየቅ ይቻላል። ጥያቄ የለኝም። እሺ እስልምና ለመቀበል ምን የሚያስፈልጋቸው ነገሮች? የመጀመሪያው እርሱ ስለ አምላክ አሁን እና ኢስላምን አምላክ የደነገገው ሃይማኖት መሆኑን ማመን ነው። እርሱ ነው መሰረቱ። የመጀመሪያው እሱ ነው። ነቢያቶች ሁሉ እንደሰበኩ አምላክ አላህን በብቸኝነት ተገዙ እያሉ ሰብከውናል። እሱን ልታወቅ ይገባል። ቅድም ስናገር ነበር። እሱ ነው አምላክ በነቢያት በኩል የደነገገላቸው ሃይማኖትን መከተል ኢስላም እንደሆነ እሱን ከተረዳ ከዚያ በኋላ ስለ ኢስላም ህግና ስርዓቶች ትማራለህ። ልጆች ያስተምረዋል። እንደሰለመ ሰውየው ዝም ማለት የለበትም። ኢስላም የሚያዘው ምንድን ነው የሚለውን በሂደት እየተማረ የሚከለክለው ምንድን ነው የሚለውን በሂደት እየተማረ ያንን ደግሞ ይተገብራል በህይወት። ለምሳሌ አንድ ሶስትን አስተምረኝ እስኪ። እሺ የመጀመሪያው ትእዛዝ ቅድም የተናገርኩት ነው። አንዱን አምላክ በብቸኝነት ማምለክ እርሱን ማወቅ ነው የመጀመሪያው። ሁለተኛው ምንድን ነው? የእስላም ትእዛዝ ሶላትን መስገድ የሚለው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ቡኒየ ልእስላም ዐላ ኸምስ ሸሃደት አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃም ሶላት አሉ። ስለዚህ ሶላትን መስገድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ብቻ ትሰግዳለህ። ይህን ነቢያቶች ይህን ሁሉ አስተምረዋል። ሌላኛው ቀጥሎ ምንድነው ከተባለ ዝካ ምጽዋት ማድረግ ለድሃዎች ካለህ ንብረት ገንዘብ በአካባቢ ለሚገኙ ምስኪኖች ለድሃዎች ማካፈል። ኢስላም አካፍሎ መብላትን የእምነት መሰረት አድርጎ አስቀምጦታል። ሌላው ጾም፣ ነቢያቶች ጾምን ያዙ ነበር አይደል? ሌላኛው በአራተኛው ትእዛዝ ምንድን ነው? ጾምን መጾም የሚለው ነው። ሌላው ለከዛሊከ ሐጅ ማድረግ እና ይህን ይመስላል። እሺ ጥያቄ ያለ ይቀጥል። እሺ እኔ ልቀጥል። እሰማለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም። ጾም ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያን ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያን እስላማዊ ነገር ላይ ትኩረት አላደርግም።
እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው በዑለሞች ዘንድ። ይህ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረጉ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመርሽውንም ከሌላ እምነት ተከታይ ጋር በእንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። እሱን አቋርጭ ያሳችኋል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርቅ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ነው ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነውም በፍጹም። ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸምህ ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣህ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳችሁ ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረት አልበቀራ ላይ ወላ ተንኪሑ ልሙሽሪካት ሐታ ዩእሚንና ወለአመቱ ሙእሚነቱን ኸይሩ ሚን ሙሽሪከትን ወለው አዕጀበትኩም ወላ ቱንኪሑ ልሙሽሪኪነ ሐታ ዩእሚኑ ወለዓብዱ ሙእሚኑን ኸይሩ ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላችሁ። እሱ ለእሳት እያመቻቻችሁ ነው። እነዚህ ሰዎች ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወልጃት ይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር ያስገብዛታል። አሁን ወደ እኔ እምነት ትመጫለሽ ገብዛቸዋል አለ። ካልሆነ ተውሻለሁ ይላታል። ምንም አማራጭ አይኖራት የሚችለች ልጄን የት አሳድገዋለሁ የሚል እናት ትጨናንቃለች። ከራሷ በላይ ስለ ልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይህን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድዑ ኢለል ጀነት ያለቀጥሉ እኔ ደግሞ ይሄን አታድርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነው እና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የገሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ፣ በራሳቸው አትቀልዱ። መህማ ተላዓብተ ብሸይን ፈኢያከ አን ተላዕበ ብዲኒክ ይላሉ ሰለፎች። በፈለገ ነገር ብትጫወትና ብትቀልድ አደራህን በዲንህ አትቀልድ፣ አትጫወት ይላሉ። ይሄ ነው እንዳጠቃላይ ወደ አላህ ተውበት አድርገሽ ሶላትሽን መጀመር ነው የምጠብቅብሽ። እሺ መልካም ጓደኞች እስላማዊ ትምህርት በጣም ብዙ ጊዜ ወደ ጌታ መመለስ እፈልጋለሁ፣ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት ሁላችሁ እንደው አድርጉልኝ። አመሰግናለሁ። ጨርሻለሁ። እሺ ጥያቄ አለ? ቀጥል። ሄሎ
አሳረኛው እንጂጁ እሺ፣ አሳረኛው ጥያቄ ጨርሰሃል ወይንስ ሌላ ጥያቄ አለ? ጨርሻለሁ። እሺ፣ አሁን ዝግጁ ነህ ሻሃዳ እናስይዝህ ወይንስ ትቆያለህ? መቆየት ተቻለሁ እችላለሁ። አንተ እንደተመቸህ፣ እኛ እናስገድደም። አንተ በፈቃድህና በፍላጎትህ ነው። እኛ ያለብን ግዴታ ምንድን ነው? ይህን የነቢያት መንገድ ለሰዎች ማመላከትና ማሳየት ነው። ፈቃዳቸውና ውሳኔያቸው በእናንተ ይወሰናል። አላህ ነፃ ምርጫ ፈቃድ ሰጥቷቸዋል። እስላምን ገልጸው ወደ እስላም ነው ብሎ ጥሪ አድርገውላቸዋል። በነቢያት በኩል ነቢያትንም አድረሱ፣ በእናንተ ላይ ያለባቸው ግዴታ ማድረስ ነው ብሏቸዋል። ፈኢነማ ዐለይከል በላግ ወዐለይና ልሒሳብ፣ ሙሐመድ ሆይ በአንተ ላይ ያለበት ግዴታ ድረስ ያልኩህን ማድረስ ብቻ ነው ብሎ ተናግሯል። የዛኔ የመምረጡ ፈቃድ የእናንተ ነው። እሺ እሺ ትይዣለሽ? አቤት አለው። እሺ አንቺ በውስጥ አናግረሽ ወይስ በዚህ ትጨርሻለሽ? በውስጥ አናግረኝ። ግን ሻሃዳ የሚይዘው እዚህ ችግር የለውም። ችግር የለም። ስለዚህ ሻሃዳ ላስይዘሽ፣ እሺ እንዲያስተምሩሽ በውስጥ እንዲያገኙሽ እናደርግሻለን። እሺ አሽሃዱ አሁን ወይስ አሁን? ያዥ፣ ችግር የለም ትችያለሽ። አይ በውስጥ አዋራኝ መጀመሪያ። ችግር የለም በቃ እሺ። በውስጥ ስልክሽን አርብ በቃ አርብ ይሆን በቃ ደስ ይላል። እሺ በውስጥ ስልክሽን አስከትልኝ። እሺ እሺ ጽፍላል። አያ መርሐባ። እሺ ጥያቄ አለ? ይቀጥል። እሺ ከኡስታዝ ጎረቤት ከቤት ጎን ያለን መስጅድ አልፎ ሌላ መስጅድ እየሄዱ መስገድ እንዴት ይታያል? መክሮ ነው። ነቢ ስ ላ ሰለም ላ የተከጣ አሐድኩም መስጅድ ብሎ ተናግረዋል። ማቋል ነቢ ስ ላ ሰለም አንዳቸው መስጅድን ከመስጅድ ዘሎ አልፎ ይሄዳሉ። ነገር ግን አሳማኝ በሆነ ምክንያት ከሆነ የዛኔ ችግር አይኖረው። እሺ ከላይ ያለው ሰላም ሰላም ነው ብራዘር። አለን አማን ነው አለን። ሰላም ነሽ? አለን። እሺ አልሐምዱሊላህ። እሺ እሺ ካፊርን ማሰራት ምግብ ይቻላል፣ ችግር የለም። የሌላም ለተከታይ ምግባቸውን ቢሰሩላችሁ ችግር የለውም። እሺ የገባችሁ ሰዎች አላችሁ? እንዴት ናችሁ? እሺ እኔ ጥያቄ አለኝ። እንደሰለምኩ ማንም አያውቅም። ተደብቄ ነው የምሰግደው። የማልሰግደውን ሶላት አለ እንዴት ይታያል? እሺ ማንም ማወቁ መስፈርት አይደለም እሱ። ነገር ግን ሶላትን አታቋርጪ። እንደምንም ብለሽ በቻልሽው አቅም ጠብቀሽ ስገጅ። እንደምንም ብለሽ ጠብቀሽ ስገጅ። እሺ በአንድ ጊዜ ማነው ጊዜያቶችን ጠብቀን እንዳንሰግድ ቤተሰብ ሊነቃብን ይችላል ካላችሁ ነገራቶች እስኪመቻችላችሁ ድረስ ሁሉም ሶላት በአንድ ሰብስባችሁ መስከር ትችላላችሁ። የቀኑን ሶላት በአንድ የሌሊቶችን ሶላት በአንድ ራቸዋል። በዕድር ስላላችሁ አሳማኝ ምክንያት ስላላችሁ ከምትተውት ሶላቱን እንደዚህ ጊዜያቶችን አቀራርባችሁ ስገዱ። እሺ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ሙሴ? ዳኝ አልሐምዱሊላህ። ጥያቄ ነበረ። ጥያቄ እኔ ፔሬድ ከ10 ቀን በላይ ሆነኝ እና ታጥቤ ዝም ብዬ እየሰገድኩ ነው። እንዴት ይታያል? ሴት ልጅ በህመም ምክንያት ፔሬዷ የሚዛባባት ከሆነ ምናልባት ወሩን ሙሉ ሊፈሳት ይችላል፣ 20 ቀን ከዚያ በላይ። በዚህ ጊዜ ምንድን ነው የምታደርገው ከተባለ አንደኛ ሕክምና ታድርግ እዚህ ነገር መፍትሄ እንድታገኝ ዘንድ፣ ሁለተኛ እንደ ወሩን ሙሉ ደግሞ ስለፈሰሰ ሶላቷን ማቋረጥ አለባት ወይ ከተባለ ላ ተቋረጥ። ነገር ግን እንዴት ታደርጋለች? ልክ በማን ቀን ስትቆጥረው በነበረው ልክ ትቁጥርና ሌሎቹን ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች ትሰግዳለች።
7 ቀን ከሆነ ሳትታመሚ በፊት ሲመጣ የነበረው ልክ ሲጀምር ጊዜ ለ7 ቀን ያክል ታቋርጫለች። ከዛ በኋላ ያለውን እያንዳንዱ ሶላት እስቲንጃና ውዱእ ማድረግ ትሰግጃለሽ። ግን ይሄ እንትኑ ደሙ የጥቁርና ሽታ ያለው ደም ነው፣ ችግር የለውም። ምክንያቱም በህመም ምክንያት በተዛባብሽ ከጊዜ በኋላ እና በ3 ወር ውስጥ ነው የመጣብኝ እና እንደዚህ አደረግ 3 ወር ዘግቶ ነበርና በዛ ምክንያት ነው የመጣው። እሺ ጀዛከላሁ ኸይር። አሰላሙ አለይኩም። ወአለይኩም አሰላም ወረሕመቱላሂ ወበረካቱ። ደህና ነህ? ደገኝ አልሐምዱሊላህ። እኔ መስለም እፈልጋለሁ። ሙስሊም አልነበርሽ ከዚህ በፊት? አይደለሁም። እሺ፣ ስለ እስልምና ቅድም ስናገር ስረዳ ሰምተሻል አይደለ? ብዙ ጊዜ እየገባሁ እዛ አንተ ቤት ሰምቻለሁ። እሺ፣ የምለውን ቃል አብረሽ የተከተልሽ በይ። የምለውን ቃል አብረሽ የተከተልሽ በይሽ። አዎ ሁሉም ሰምቻለሁ። እሺ፣ እየተከተልሽ በይ። አሽሀዱ አሽሀዱ አላህ ኢላሃ አሽሀዱ አላህ አብረሽን ከኔ ጋር በይ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ነቢያቶች ሁሉ ሲያስተምሩትና ሲሰብኩት የነበረ የመጀመሪያ ትእዛዝ እያሉ ያን ራሱን ነው ያልሽው። ትርጉሙን ማለት ነው ከተባለ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው። ሰው ይህን ከመሰከረ በኋላ ምን ማድረግ አለበት ከተባለ የመጀመሪያው የሶላት መስገድ ይጀምራል። ለዚህ ላመነው እና ለመሰከረው ለአንድ አምላክ ብቻ። በኢስላም ስግደት ለአምላክ ለአላህ ስብሐነ ወተዓላ ብቻ ነው ሶላት የሚሰገደው። ሶላት ለእርሱ ብቻ አይሰገድም። ለመላእክት አይሰገድም፣ ለቅዱሳን አይሰገድም፣ ለጻድቃን አይሰገድም፣ የፈለገ ቢሆን ለሌላ ለፍጥረት አይሰገድም። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል አላህ። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ሁሉ ነገሬ ለዓለማቱ ጌታ ለአንድ አምላክ ብቻ ነው በላቸው ሰዎችን ይላል አላህ ስብሐነ ወተዓላ። በሌላ ቦታ ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ስለዚህ ሻወር ትወስጃለሽ ራስሽን ስለ ሶላት ዝግጁ ለማድረግ። ከዚያም ስለ ውዱእ አደራረግ እና ስለ ሶላት አሰጋገድ በመማር እዚህ ላመንሽ እና ለመሰከርሽ ለአንድ አምላክ ብቻ ለአንድ ጌታ ብቻ መስገድን ትጀምሪያለሽ ማለት ነው። ከዚያም ኢስላም እንዴት ነው ሰላት የሚሰገደው? መቼ ነው? እንዴት ነው? ስንት ማሪያለሽ? አብሽሪ። ሙስሊም ጓደኞች በቅረብሽ ታገኛለሽ በአካል ወይንስ አታገኝም? አላገኝም። በቃ ከላይ ዚክራ የምትለው ትታይሻለች። ዚክራን ፎሎ አድርጋትና በውስጥ አናግራት። እሺ፣ እሷ ታስተምርሻለች፣ ታስገባታለች። ዚክራ አዋሪያት። ሰላም አለይኩም ጁጁ፣ ፎሎ አድርጌሻለሁ፣ ፎሎ መልሽልኝ፣ ቁጥር ልክልሻለሁ በቴሌግራም አገኘንሽ። አብሽር። እሺ፣ ጥያቄ ያላችሁ ልጆች መቀጠል ትችላላችሁ። እኔ ያለ ጥያቄ። እሺ፣ ጥያቄ ምንድን ነው? እኔም መያዝ እፈልጋለሁ። እሺ፣ የምለውን አብረህን እየተከተልክ በልሽ። እሺ። አሽሀዱ አሽሀዱ አላህ
ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነህ። ቅድም እንደተናገርኩት ትርጉሙን እስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ይሄ ነው። ነቢያቶች ሁሉ የሰበኩትና ያስተማሩት የመጀመሪያው ሰው ሊያውቀው የሚገባው ስለ አምላኩ ነው። የመጀመሪያ ምስክር የሚገባው ስለ አምላኩ ነው። አሽሀዱ አን ላ ኢላሀ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው። ሙስሊም ጓደኞች በአካል ታገኛለህ ወንድሜ? በቃ ስለ ሶላት አሰጋገድ እንዲያስተምሩ እነሱ በአካል ከሆነ በተለይ የተሻለ ነው። ያስተምረዋል። ቀላል ነው። ወደ አደራረግ ሶላት አሰጋገድ፣ ከዚያ ሶላት ትጀምራለህ። ኢስላማዊ ትምህርቶችን እንድትማር ደግሞ ከሰለማቸው በኋላ እስላማዊ ትምህርቶችን የምትማሩበት ግሩፕ ማንኛውም ሰልሞ ትምህርት ያልጀመረ ሰው ካለ ዚክራን ከላይ ያናግራት ግሩፕ አለ ራሱን የተዘጋጀ የወንዶችም የሴቶችም፣ እነሱ ያስገቧቸዋል። ፎሎ አድርጋት እሺ። ከላይ ዚክራ የምትለዋል አርጊያታ ነው። አሳረኛ ቁጥር ጽፍልሃለሁ በቴሌግራም ጻፍልኝ። ስምህ ማን ነበር ወንድሜ? ማኔ አብርሃም ነው። አብርሃም። እሺ ስምህን መቀየር አይጠበቅብህም። ከፈለክ ኢብራሂም ብትለው መልካም ነው። አብርሃም ወይንም ኢብራሂም በአረበኛ ኢብራሂም ተብሎ ይጠራል። ወደ አማርኛ ሲቀየር ሀገራችን ላይ አብርሃም ተብሎ ይጠራል። የአረበኛ መጽሐፍ ቅዱስ ላይ ሄዳቸውን ብታዩት ኢብራሂም ብሎ አስቀምጦታል። ኢብራሂም ይላል እና መቀየር ካልፈለግ ችግር የለውም። ሰው መቀየር የምትፈልግ ከሆነ ደግሞ አንተ የተመቸህን ደስ ያለህን ስም መቀየር ትችላለህ። እሺ ችግር የለውም። እሺ ወንድም፣ ጥያቄ ያላችሁ መቀጠል ትችላላችሁ። ጥያቄ ያለው ካለ አስገባቸው። ሰላም አለይኩም ሁሱ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝና እንትን ብር ባንክ ቤት የተቀመጠ ብር በፐርሰንት ይሰጣሉ፣ ግን ባንኩ ኢስላማዊ ባንክ ነው። ይሄ ነገር ይፈቀዳል? ድጋሚ ባንኩ ኢስላማዊ ባንክ ነው እና ብር ትሰጣቸዋለህ እና ባንኩ ለራሱም ይወስዳል በፐርሰንት ለእኛም ይሰጣል በፐርሰንት። ይሄን ነገር ይፈቀዳል? ኢስላማዊ ባንክ ነው። እስላማዊ ባንክ ነው። እሺ የሚያበድራችሁ በወለድ ነው? ብድር አይደለም፣ ብድር አይደለም። እኔ ብር ሰጠዋለሁ ለእሱ ለባንክ ቤቱ፣ ባንክ ቤቱ ለሰው ይሰጣል። ከዛን እሱም ይጠቀማል፣ ለእኛም ይጠቀማል፣ ለእኛም ይሰጣል እና እንደወለድ አይደለም ምናምን ተብለን ነው የገባን። ለሌላ ሰው እንዲልክላቸው የምታደርጉት ነው። ይሄ ትራንስፈር መላክ እኮ ነው አይደለ? አይደለም፣ ብር እኛ እንሰጣቸዋለን እስከ 500,000 ምናምን እንደዛ እንሰጣቸውና ለባንክ ቤቱ፣ ከዛን እሱ ለሌላ ሰው ይሰጣል። ለሌላ ሰው እንዲልክላቸው የምታደርጉት እኮ ለሌላ ሰው ይሰጥላቸዋል እሱ። ከዛን ለባንክ ቤቱን በፐርሰንት ይወስዳል፣ ለእኛም በፐርሰንት ይሰጠናል። ይሄ ነገር ይፈቀዳል ወይስ አይፈቀድም? እኮ የአገልግሎቱን እንዲቀብሉ አይደል? እሱ ከእናንተ ተቀብሎ ለእነርሱ የላከበትን የአገልግሎት ያን ነገር ሊቀበል፣ ይሄ ችግር የለውም። እኛ ሲፈቀዳል እንደ ወለድ አይቆጠርማ። ወለድ ብሎ ማለት ትርጉሙ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ይባላል። እሱ
የትርፍ ያስገኘ ብድር አይነት። አሁን ይሄ የአገልግሎቱም ከሆነ የሚቀበላችሁ የሆነ ሰው ባንክ ቤት ውስጥ እናንተ አስገባችሁለት፣ ያ ሰው ደግሞ ለሌላ ሰው ሲሰጥ ጊዜ